ለብሳለሁ ማንም ውስጤን ግን አያውቅም። ቤት ውስጥ ለቅሶ ነው ተኛት አልችልም። የማደርገው ነገር ምንድነው? ለሊቶቼ ክለብ ነው ማሳልፈው እየጠጣው ማለት ነው። ጠጣለሁ ከሴት ጋር ማሳልፈው አብዛኛው ጊዜ ከሴተኛ ዳሪዎች ምናምን እነሱን በመጋበዝ ደስ ይለኛል። እነሱን የሆነ ነገር ማድረግ ደስ ይለኛል። ዘፋኞች በሙሉ አገርን ተያዛቸው ናቸው ብለን የሙሉ ወንጌል አገልጋይ ሆነው ሰና ብለው ፈታን ብለን መጣን ክለብ ውስጥ አግኝቼ አውቃለሁ። ባርኩኛል። በጌታ ቤት ውስጥ ያሉ ወጣቶች በተለይ ሙዚቀኞች አይጸልዩም። ቸርች ጋር ብዙ ህብረት የላቸውም። ከዘፋኝ የማይሻል ህይወት የሚኖሩ ናቸው። ስፖንጅ ውሃ እንደ እንትን ሲመጣ ታውቃለህ፣ ርስርስ የሚለው አንተ ኦሬዲ ዓለም ላይ እንደሱ ርስርስ ብለህ ስለመጣ በደንብ አየሁት። ቆንጆ ሴትንም በለኝ ቀመስኳቸው። ክለብ ውስጥ በጣም ከፍቶኝ አጎንብሽ የማላቀው ልሳን እናገር ጀመረ። ክለብ ውስጥ ሆነ ቤተክርስቲያን መሰረቷን ትታለች። እንደፈለገ ሆኖ መጥቶ መድረክ የሚያገለግል ዝም ብላ ደግሞ ነብይነት ሾማለች። ያ ነብይ ደግሞ ይወጣና ቸርች ለምሳሌ መጠጣት ኃጢአት አይደለም። ብትጠጣ ምን ችግር አለው? ቢራ እኮ ነው አያረክስ ምናምን ጠጥተው ላይፍ አሳልፈው ሱፋቸውን ለብሰው ምናምን ቸርች ላይ መጥተው ከፊት ወንበር የሚቀመጡ በጣም ነፍ ሰዎች። ምንድነው ዓለሙ? ምንድነው የምትጠቀመው ነገር ነበረ? ጸጋ አለብኝ ጎበዝ ዘማሪ ነኝ ብለው በዚህ ሰዓት ቸርች የሌላቸው ቤተክርስቲያን የማይወዱ በቤተክርስቲያን መያዝ የማይፈልጉ ጸጋ ሲገለጥባቸው ነብይ ነኝ ሲሉ ፓስተር ነኝ ሲሉ መጋቢ ነኝ ሲሉ ዘማር ነኝ ሲሉ መንፈሳዊነት የበቃቸው የሚመስላቸው ሰዎች ከልጅነቴ ጀምሮ ገና ከሕፃንነት ያኔ ተሸከመኝ ያሰፊ ትከሻው ዛሬም አልደከመም። ዘፋኝ ዝና ልብስ ነው ያለው። ዘፋኝ ምንም ይሉ በሬ ገዛለሁ ቀያ ድርጅት ታርዶልኝ ይመጣል። በልቼ ሰርቼ ሙሉ በሬው ከትፌ ኪሎ አስረክቤ በወር ሂሳብ ታስበው ይሉም ሁሉም ትችት፣ ሁሉም ነቀፋ፣ ሁሉም እንደማረባ፣ ሁሉም የዘመኑ አገልጋይ እያለ ነበር ይሰድበኛል።